ለማመን ከብዶት ነበር። የአቤል እናት እንዴት እንደዚህ ነገር ታደርጋለች? በምን ሁኔታ እንዴት ገብታ ጥያቄ ፈጥሮበት ነበር። የዛ ጥያቄ የፈጠረበት ነገር ደግሞ መልስ አላገኘም ነበር። ከአቤል ጋር ቁጭ ብሎ አውርተው ነበር። አቤል ይሄ ነገር ለማመን አልችልም፣ ጨንቆኛል፣ ጠቦኛል፣ እናቴ እንዴት በዚህ ነገር ላይ ትሳተፋለች ብሎ በጣም ነው ግራ የተጋባው ነበረው። በነገራችን ላይ ሳታቂ አትፍረጂ የምትሉኝ ማለት ነው። እና እኔ ምን ልበል? አቤል እኮ እናት እኮ ናት። እና እንደዛ የምትሉ እናንተ ከእናታችሁ ጋር ሩቅ ናችሁ ማለት ነው። ቅርብ አይደላችሁ ማለት ነው። አንድ ልጅ ከእናቱ ጋር ቅርብ ይሆናል እና አንድ ወንድ ልጅ ወይስ አንድ ሴት ልጅ እናቷ ምን እንደምትሰራ አታውቅም? አንድ ወንድ ልጅ እናቱ ምን እንደሚሰራ አያውቅም? ስለዚህ በእኔ ላይ ለምን ትፈርዳላችሁ? እናት እኮ ናት። እናት፣ ፋሚሊ፣ ቤተሰብ ምን ስራ እንደሚሰራ አታውቁም? እናንተ አታውቁም ወይ? ስለዚህ አቤል እናቱ ምን እንደምሰራ አያውቁም ወይ ነው? እሺ ይሄ ነገር አውቆ በእናቱ አድርጎ ያመጡት ከሆነ ማለት የአቤል ወንድም የአቤል አጎት ከአቤል ጋር የሆነ ችግር አለባቸው ማለት ይሄ ኬስ ሳይፈጠር በፊት የሆነ ኬዝ አለባቸው በመካከላቸው። ያ ኬስ ስላለ ወይ የአቤል እናት ያው እህት ስለሆነች በዚህ ነገር ላይ ባንቺ ስም ይደረግ ቀላል ነገር ነው፣ ድርጅቴ ባንቺ ስም ይደረግ ብሎ አባብሏት ወስዶ በሷ ስም ማንኛውም ነገር እንድትፈርም ሊያደርጋት ይችላል ወንድሟ። ነገር ግን አቤል እናቱም እንደምሰራ እንዴት ላያቅድ ይችላል ነው? ገብቷቸዋል? ስለዚህ ያ ነገር ነው እንጂ እኔ የአቤል እናት እዚህ ውስጥ ነገር ትሰራለች ወይስ አቤል ያወቀ ይሄ ነገር ይሰራል ማለት አይደለም። መጀመሪያ ሰውን አስተሳሰቡ መረዳት አለባችሁ። አልማሂም እኔ ይሄ ለመናገር አይደለም የመጣሁት። ስለዚህ ከማናጀሩ ጋር ወይስ ድርጅቱ ውክልና ከተሰጠው ሰውየው ጋር ዛሬ ከአቤል ጋር ፊት ለፊት ተወርዶ ነበር። እኔ ስለ ድርጅቱ ምንም አውቀው ነገር የለም። እናትህ ውክልና ሰጥታኛለች፣ ድርጅቱ አስተዳድራለሁ። ከዛ የዘለለ እናትህን ለመፈረም ለምን የተመረቁ ልጆችን ምንድነው መኪና ይሰጣቸውና ወደ ሀገር ማሽን ይሰጣቸውና ሀገራቸው ላይ ሄደው ሲሰሩ ሰርተፍኬት ምናምን ሁሉ ነገር ሲሰራ እናትህ መታ ነው የምትፈርመው እንጂ እኔ ውክልና የተሰጠኝ ግዴታ የነገር ሲደረግ እናትህ መታ መፈረም አለባት። ግን እዛው እዚህ መራራጥ ስለማትችል ለእኔ ውክልና ሰጥታኛለች። ግን ኃላፊ ናት። የድርጅቱ ባለቤት ደግሞ አጎትህ ነው። ስለዚህ ይሄ ነገር ካጎትህ ጨረስ እንጂ ከኔ ምንም ነገር የለብኝ። ግን አቤል ይሄ ነገር ለማመን አልፈልግም። እናቱም መታ ነበር፣ ምክንያቱም ተቀጥራለች ትፈልጊያለሽ ተብላ መታ ነበር። አቤል ግን ከእናቴ ጋር ቁጭ ብዬ ማውራት አልችልም አለ። በቃ አቅም የለኝም እኔ እናቴ ብዬ ይሄን ያህል ወንጀል የተሰራ ይሄን ያህል በሷ ስም የተሰራ እኔ ከእናቴ ጋር ማውራት አልችልም። ከጀርባ ሁኜ ሁሉ ነገር ማዳመጥ እችላለሁ። እናቴን በስልክ ልጠይቃት እችላለሁ እንጂ መጀመሪያ ተስማምቶ ነው እናቱ የመጣችው ነበረው። ግን ከዛ መጣች ተግባቦች ሲባል አቤል እኔ እናቴ ለማየት አልፈልግም ነው ያለው። በቃ አልችልም፣ እኔ መቋቋምበት አቅም የለኝም። እናቴ እንደ ወንጀለኛ ቁጭ አድርጌ እንደ ሌባ ቁጭ አድርጌ እኔ እናቴ ለመርመር አልፈልግም። ነገር ግን እናቴን ወንጀለኛ ከሆነች አሳልፌ ለህግ እሰጣታለሁ። ምክንያቱም እኔ ህጋዊ ስራ ነው የምሰራው እንጂ በወንጀል የተጨማለቀ ሌላ ሰው እናቴ ስላልሆነ ሌላ ሰው አባቴ ስላልሆነ ሌላ ሰው ወይ ወንድሜ ምናምን ስላይደለም እኔ ህግ አሳልፌ የምሰጠው። ለእውነት ምሰራ ከሆነ እናቴን በዚህ ጉዳይ ላይ እጇ ካለበት በዚህ ጉዳይ ላይ እናቴ ሙሉ በሙሉ ምታክ ከሆነ እናቴ አሳልፌ ለህግ ነው የምሰጠው። ምንም ነገር ወደ ኋላ የሚባል ነገር የለም። እንዴት በእናትህ ላይ ትጨክናለህ? አንተ ይሄ ድርጅት ውስጥ ስላልገባ ቅናት አድሮብህ ነው እንጂ የድርጅቱ ኃላፊ ስላልተደረግ ድርጅቱን ለማስተዳደር ስላልተሰጠ ያ ነገር ቅናት ሊደፋ ፈልገህ ነው እናትህ ለማሳሰር የሞከርከው ልታሳሰር ያሰብከው ብሎ ነው የተናገረው። ያ እነሱ በወንጀል ተጨማልቀው ስለኖሩ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው አቤልን ከእናቱ ጋር ፊት ለፊት ለማውራት አቅም አልነበረውም። ትቶ ወጥተዋል። ነገሩ ግን ያንዳንዱ ሚስጥር ወጥተዋል። ምክንያቱም ይሄ ነገር በሙሉ ያለ ነገር እንደሆነ እውነት ነገር እንደሆነ እያንዳንዱ ታውቀዋል። እያንዳንዱ የታወቀ ነው። የአቤል እናት የዛ ድርጅት ኃላፊ ናት። ውክልና ተሰጥቶ ወንድሟ ውክልና ተሰጥተዋት በሷ ስም ሆኖ ነው ድርጅቱ የምትመራው። ግን በድርጅቱ ላይ ምን ይሰራ ምን ይሁን ትወቅ እሷና ፈጣሪዋ ብቻ ነው የሚያውቁት። ስለዚህ ይሄ ድርጅት በዚህ ልክ የተጨማለቀ ድርጅት ከሆነ አውቆ በስሟ አድርገው በሷ ስም ነው ወንጀል የሚሰሩት። ምክንያቱም እሷ በድርጅቱ ይሄ ነገር እንዲሰራ የምታውቅ ከሆነ እንዴት ልጇ በዚህ ውስጥ ወንጀል ገብቶ ሲታሰር ብዙ መከራ ሲያይ ብዙ ጣጣ ወጣ ውረድ ብዙ ነገራቶችን ነው ያሳለፉት በዚህ ጉዳይ ላይ አቤልን። ስለዚህ በዚህ ጉዳይ ላይ እንዴት መልስ አሰጠው? ምነቱ አይደለችም ወይስ በሷ ስም ነው ወንጀል የሚሰራው? ይሄ የሁላችንም ጥያቄ ነው። እንዴት እንደዚህ ሊደረግ ይችላል?
በምን ሁኔታስ እናት በልጇ ላይ ትጨክናለች? መቼም እናት አሳልፋ አትሰጥም። ግን ይሄ የ666 አምላኪዎችም ልጃቸው ነው የሚገብሩት። ይሄ የታወቀ እኮ ነው። ሁላችንም የምናውቀው ነገር የታወቀ እኮ ነው። ምክንያቱም እያንዳንዱ ከመጀመሪያ ጀምሮ ቪዲዮ የተሰራ እኮ ነው። ግዴታ ሰው ይሰጣሉ። ግዴታ ሚስቱ እንትን ውጭ ሀገር ነበረች እዛ ተቀበረች ምናምን የሚባለው ይሄ ነገር ደግሞ አቤል ሙሉ በሙሉ ውሸት ነው ያለው። ውሸት የሞተችም ነገር የለም ምንም የሚባል ነገር። እኔ እንዴት ስላጎቴ ነገር እንዴት አላቅም ነው ይሄ ከየት የመጣው ውሸት እንደሆነ አላቅም። ምንም አይነት ያጎቴ ሚስት ውጭ ሀገር ያለች ነገር የለም። ስለዚህ ይሄ ነገር ውሸት ስለሆነ እናቴ ትምጣና ከልዑል ጋር ፊት ለፊት አውሩ። ያ እኔ በስልክ አወራታለሁ፣ ግን አጠገቧ ሁኜ እናቴ ልመረምር አልፈልግም። ምክንያቱም እኔ ችዬ ስለማላወራ ለምን እናቴ በዚህ ድርጅት ውስጥ እጅዋ እንደሌለ እንደማሰራ ጠንቅቄ አውቃለሁ ነው ያለው። ስለዚህ ማናውን ተጠያቂ የሚሆነው? እንዴት የእሷ ስም እዛ ውስጥ ሊገኝ ይቻላል? በምን ሁኔታ ደግሞ እዛ ድርጅት ውስጥ የሚሰሩ በሙሉ ወይ አነጋገር አይችሉበት ወይ ማስረዳት አይችሉበት። በጣም ከባድ እኮ ነው። በጣም በዚህ ልክን ሰውን እኔ አላቅም። ብቻ በምን ሁኔታ ማለት ወንድሟ የአቤል እናት ወንድም ከአቤል ጋር ግጭት ስላላቸው በምን ልውጣ፣ በምን ወንጀል ውስጥ ልክተታቸው፣ በምንስ በቃ ማለት እስር ቤት ይግቡ በማለት ነው አውቆ እናቱ እዛ ውስጥ እንድትገባ ያደረገው? ወይ ሳታቅ ወይ ጥርተዋት በዚህ ላይ ስፈርሚ ብለዋት ነው የእሷ ስም አለበት እሷ ነው የምትፈርመው ያደረጉት? ምንድን ነው ይሄ ነገር? እንዴት እናቱ ጋር ሊሄድ ቻለ? ይሄ እኮ ለሁላችንም የምንጠይቀው ጥያቄ እኮ ነው። ስለዚህ አይ እናቱ በዛ ድርጅት ውስጥ ትሰራለች ከተባለ አቤል እንዴት ላያቅ ይችላል? እንዴት ነው የማያውቀው? እናቱም እንደምሰራ እንዴት አያውቅም? ይሄ እኮ የሁላችንም አስደንጋጭ የሆነና ለሁላችንም ጥያቄ የሚፈጥርብን በአይምሮአችን ላይ የሚመላለስ ጥያቄ እኮ ነው። ማለት ያኔ እኔ እዚህ ጋር ህጋዊ ወይ ፍትሃዊ ሁኜ አንድ ሰው ወግኜ ወይ አቤል ወግኜ ወይ ሌላ ሰው ወግኜ አይደለም። ግን ይሄ የሁላችንም ጥያቄ የሚሆን ነገር ነው። እንዴትስ ገባች? ከገባችስ ልጇ ይሄን ሲጎዳ እንዴት ዝም አለች? ሁለተኛ እዛ ድርጅት ውስጥ ምሰራ ከሆነ አቤል እንዴት አያውቅም ነው? ስለዚህ አሁን አቤል ምንም ማቀው ነገር የለም ነው ያለው። የዛ ድርጅት ምን እንደሚሰራ እኔ ምንም ማቀው ነገር የለም ነው ያለው። ሲጀመር ይሄ የድርጅቱ ውክልና የተሰጠው ሰውየው ሲጠየቅ አቤል የሚጠይቀው ሌላ እሱም ያወራው ሌላ። በቃ ሰማይና ምድር ታውቃላችሁ፣ ሰማይና ምድር ነው። ምክንያቱም እንዳለ ተምሮ በዚህ ነገር ላይ ማንኛው ሰው ቢጠይቃችሁ እንደዚህ መልሱ ተብሎ የሆነ የሚማሩት ነገር አለ አይደል? ወንጀል የሚሰሩ ሰዎች መጀመሪያ ተጠንቅቀው አይደለም በቃ ለዚህ መልስ እንደዚህ እንሰጣለን፣ ለዚህ መልስ እንደዚህ እንሰጣለን ብለው ተዘጋጅተው ስለሚጠብቁ ነው መሰለኝ እያንዳንዱ ነገር ተምሮ ተዘጋጅተው ነው የመጣ። እናትህ እንዴት አታውቅም? የእናትህ ጥላቻ ስላለብህ ነው። እናትህ ጥላቻ ስላለብህ ነው እንጂ እንዴት እናትህ አሳልፈህ ለህግ ትሰጣለህ ይለዋል። ስለዚህ እናት ወንጀል ከሰራች ግድ ነው። ልክ እንደ እድሜዋ ልክ እስር ትሰጣለች። ትልቅ ሰው ናት። አዎ ትልቅ ሰው ናት። በትልቅነቷ ወይ በዋስ ልትወጣ ትችላለች። ግን ወንጀለኛ ከሆነች መጠየቅ አለባት። ይሄ ትልቅ ነው ይሄ ትንሽ ነው የሚባል ነገር የለም። ወንጀል አንድ ሰው ወንጀል ከሰራ በወንጀሉ ልክ ነው የሚጠየቀው። አቤል እናቱ ስለሆነች አይ እናቴ ናት ወንጀል ሰርታ ዝመላታለሁ አይልም። ምክንያቱም አቤል የህዝብ ልጅ ነው፣ የእውነት የሚሰራ ሰው ነው። ይሄ መጨማለቅ ምናምን እናቴ ወንጀል ውስጥ ገብታለች እናቴ ናት ልለፋት፣ እነሱ ጋር እንደዚህ ነገር እንደማይሰራ ሁላችንም እናውቃለን። አቤል እዛ ድርጅቱ ስላልተቀጠርክ ወይ ኃላፊ ስላልሆን ቅናት ይዞ ነው። በምን ነው ቅናት የሚይዘው? በምን ሴቶቹ ያልሆነ ስራ በማሰራት ሴቶችን በመድፈር ወንዶቹን ከሃይማኖታቸው ወጥተው ያልሆነ ስራ እንዲሰሩ ሰውን በማስወገድ ተላልቅ ሰዎቹ ከሃይማኖታቸው ወጥተው ይሄ ሃይማኖት ምንም ደስታ የሌለው ሀዘን የሌለው ፈጣሪ የማይመለክበት ቦታ ስለምታስገቡ ይሄ ነው አቤል በዚህ ነው ቅናት የሚይዘው? እንዴት ተብሎ በምንድን ነው? በጥሩ ነገር ይቀናል እንጂ እንዲህ በወንጀል ጭምልቅ ባለ ነገር እንዴት በምኑ ነው የሚቀናው? ስለዚህ እነሱ የሆነ ስራ ስላላቸው ወይም እናቱ በዚህ በተጨማለቀ ወንጀል ላይ ትሰራለች ብለው ነው እንዴት እንዳያስገቧት ብቻ እኔ አላቅም። ማለት ይሄ ነው ብዬ እኔ የምወስነውን የምናገረው ነገር ስለሌለ ማለት ነው። በጣም ከባድ ነገር ነው። በጣም ከባድ ነገር ስለሆነ እኮ ነው የአቤሉ ሲከብደን እንዴት በዚህ ጉዳይ ላይ ሲባል ጭራሽ እናቱ አግብቶ እዛ ውስጥ ወጥፈው እሷ እንዲሰርታለች እሷ እንደዚህ ያለት አንተ ቅናት ይዞህ ነው በምን ሁኔታ? ስለዚህ ከዛ ውስጥ ደግሞ እንዳለ ልባቸው ተወጥሮ ነው የሚመጡት። በወንጀል የተጨማለቁ ስለሆነ የሰው ህይወት ምንም አያሳዝናቸው። ለእውነት መናገርና ሰው ከባድ ነው። ምን እናንተ እያንዳንዱ መረጃ ተቀብላችኋል እኮ ከዛ የወጡ የታሰሩ ልጆች እውነት እያንዳንዱ እውነት አውርተዋል እኮ። ግን እነዚህ ማይታሰሩ ወይ ድርጅቱ ላይ ተመልሶ የሚሰሩ መስሏቸው እኮ ነው የሌልና ያለ ነገር ቀዋጠጥሮ የሚያወሩት።
ጭራሽ አቤል ወንጀለኛ እነሱ ንጹህ ሆኖ ድርጅታችን መወንጀል የለብህም፣ በህግ ትጠየቃለህ፣ አንተ ወንጀለኛ ነህ፣ ጥሩ የሚሰራ ድርጅት በዚህ ልክ ከፍ ዝቅ ማድረግ የለብህም። ጥሩ የሚሰራ ከሆነ እኮ ይጨበጭብለታል። ሁሉ ሰው የኢትዮጵያ ህዝብ እኮ ያጨበጭብለት ነበር። ግን ይሄ ወንጀል ነው የሚሰራ ወንጀል፣ በጣም ወንጀል፣ በጣም አስጸያፊ የሆነ ወንጀል ነው የሚሰሩት። ስለዚህ ያ ስለሆነ ለማንኛውም አቤል ተረጋጋ፣ እናትህ ማረጋ መጠየቅ አለ። በመረጋጋት ነው ሁሉ ነገር የሚገኘው። አብሽር በርታ።